አግኝቼ እሸጥልሃለሁ። ሌላው ላይ አታውራ፣ ዝም ብለህ ገንዘቡን አምጣ። በጣም ጥሩ ወንድሜ፣ ግን በደንብ ብታስጠነቅቀው ጥሩ ነበር። ምንድን ነው የምትለው? ቆይ ግን የምርህን ነው? ብሩን ካላመጣ ኩላሊቴን ትወስዷል? ምን ኩላሊትህን ብቻ? ነፍስህንም ነው አውጥቼ የምሸጠው። ቆይ ማን የደወለው? ዳይመንድ ኪንጎ የሆነ ነገር አለ? ምን አውቃለሁ እኔ ማን እንደደወለ። ብሩን ካላመጣችሁ ኩላሊቱን አውጥተን ነው የምንሸጠው እኮ ነው የሚሉት። ቆይ ታዲያ ያሉ ገንዘብ ቤት ይመጣል? እኔ ምን አውቃለሁ በእናትሽ። ቆይ እሱ ነው የመጣሁት። ደስ እንዳለሽ። እኔ ግን ስለመጣሽ በጣም ደስ ብሎኛል። በጣም ነበር ካለን አሁን እንደምን ምንድን ነው የምትጠይቂያቸው? ይህን ሁላ ብር እነሱ ኬት ያመጣሉ? ይኸውልህ ትሰማኛለህ? ቤቱ መሸጥ ካለበትም ይሸጣል። እሺ አሁን አደጋታለሁ እኮ። እሺ ቆይ ተረጋጊ መጀመሪያ። አንቺ በረሮ ከዚህ በኋላ እዚህ ሰፈር ባገኝሽ ማለት ነው እንደዚህ አንገትሽን። በጣም የከፋ ነገር ነው። እንዴት? ይኸውልህ ኪንጎን ያገቱት ሰዎች ኩላሊት አውጥተው የሚሸጡ ሰዎች ናቸው። በአስቸኳይ ብሩን ካላመጣችሁ ኩላሊቱን አውጥተን እንሸጠዋለን እያሉ። ምን እንዴ? ማለት ቆይ ኪንጎ ታግቷል እንዴ? አዎ ሌሊት ቅምጥል ነገሮቹን በጥልቀት ማየት ይጠበቅባታል። በስሜታዊነት ብዙ መጥፎ ውሳኔዎችን እየወሰነች ነው። የአባቷ ማስታወሻ የሆነውን ቤት ሽጣ ኪንጎን ለማስፈታት እየሞከረች ነው። ይህን ነገር ደግሞ ቤዛም ስለምታውቅ ነው እሱን ያገተችው። ስለዚህ ባቡሬም ሆነ ሁሉም ሰው ተባብሮ ቤትም ሳይሸጥ ገንዘብም ሳይሰጥ ቤዛ ካለችበት አንገቷን ይዘው ሊያወጧት ይገባል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡኑ፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ እንደተለመደው የአደይ ድራማ ወዳጆች፣ አድናቂዎች ይህንን ቪዲዮ ላይክ በማድረግ አሳውቁኝ፣ ሰብስክራይብም አድርጉ እና ውዶቼ በተለይ ዳይመንድም ጓደኛውን ካለበት ሊያወጣው ይገባል። ከዚህ በፊት የቤዛን ቤት ስለሚያውቀው እዛ መሄድ አለበት። ስለዚህ እዛ ከሄደ በኋላም ደግሞ የሚፈጠረው ነገር ማወቅ አለበት። እነሱም ደግሞ እንደተደረሰባቸው ስላወቁ ቤዛ ለወንድሟ ደውላ ቦታ ቀይር ሳይታወቅብን አይቀርም እያለች ነው። ምክንያቱም እሷ ውጭ ወጥታ ከሁሉም ሰው ጋር አንድ ላይ ሆና መረጃ እያቀበለች ለወንድሟ ቦታ ቀይር እያለችው ነበረ። እሱም እንግዲህ ተነስ ሲለው አልነሳም ሲለው እግሩን ጎትቶ እያወጣው ነበር ማለት ነው ከቤት። ወዴት ሊወስደው ነው? ምን ሊፈጠር ነው የሚለው ነገር ለማወቅ በጣም ጓጉቻለሁኝ። ስለዚህ ዳይመንድ ማነው ኪንጎ ማምለጥ አለበት። ያመለጠም ይመስለኛል። እስቲ እንግዲህ ወደ መጨረሻ ላይ ያየንበት ቦታ ላይ ልጁን መቶት የሚወጣ ነው የሚመስለኝ። መጨረሻ ላይ እንግዲህ ያያችሁት ሲጎትተው ነበር ማለት ነው። ቤዛ ማለት እውነት ለመናገር መርዛማ የሆነች እባብ ናት። ምክንያቱም ከሁሉም ሰው ጋር መርዟን እየረጨች ነው ያለችው። በጣም ለሰዎች መጥፎ አርአያ የሆነች ልጅ ናት። ለምን በወዳጆቿ ላይ በጓደኞቿ ላይ አብሮ አደጎቿ አብረዋት የተማሩት እነ ባርኮትን እነ ዴቭ ከሁሉም ጋር አብራ የተማረች ልጅ ናት። ብዙ ሰዎች እነ ሩታ እነ ፍቅር የእንትና እህትም ብዙዎቻቸው ያውቋታል። አብሯት ነው የተማሩት እና በጣም በተለይ ለምለም ራሱ በጣም የትምህርት ቤት አብረው ጓደኛ የነበሩ ናቸው እና በፍቅር ራሱ አብረው ይችኛይቱም ለምለምም ከዚህ ከኤላ ጋር ነበረች። ይችኛይቱም ደግሞ ማነስሟ ቤዛም ደግሞ ከባርኮት ጋር ነበረች እና ያ ሁሉ ህይወትን ረስታው ዛሬ ላይ በጓደኞቿ ላይ ክፋትን እንትን እያለች ነው እና በጣም ነው የምታሳዝነው። በተለይ ግን ደግሞ እነሱ እንደፈለገች መሆን ትችላለች፣ ግን ምንም የማያውቁት ልጆች መንካት የለባትም ማለት ነው ውዶቼ። ግን ይሄ ነገር ዋጋ እንደሚያስከፍላት አላወቀችም። ይሄንንም ደግሞ ኪንጎን ይዛ ምንም ቢሆን እንደማታገኝና እንደውም የሷ ክፋቷና የስራዋ ሴራዋ እንደሚወጣባት እንደምትዋረድ አላወቀችም። ቤዛ ትዋረዳለች እርግጠኛ ነኝ። ኪንጎ በዚህ ነገር ውስጥ ብዙ ጊዜ የሚያውቀው ስራ ነው። ከፖሊሶች እየተሯሯጡ በጣም የሌብነት ስራ ስለሚሰሩ እንዴት ብሎ እዛ ቦታ መውጣት እንዳለበት ያውቃል። ዳይመንድም ደግሞ ጓደኛውን በደንብ ሊረዳውና ሊያግዘው ይገባል። ምክንያቱም እሱ ቢሆን ለሱ ሲል በጣም ብዙ ነገሮችን መስዋዕት ይከፍላል። ስለዚህ ሊተባበሩ ሁሉም ይገባል። ያመልጣል ብዬ ነው ያሰብኩት ማለት ነው። ግን መጨረሻ ላይ ምን ሊፈጠር እንደሆነ እናያለን። ሊናም ደግሞ አፏ ዝም ስለማይል ለሆነ ሰው ትናገራለች። ቤዛም ትዋረዳለች ብዬ አስባለሁ። ኪንጎ ያመልጣል።